በፊት ዝም ብለን እንጥላቸው የነበሩ የውሃ ፕላስቲኮችም ጭምር ይሄ ፌስታሎችም ጭምር አሁን ላይ እየተለቀሙ አንዳንድ ቦታዎች ላይ ኮምፕረስ ተደርገው ምናምን እያየው ነውና ምንድነው ይሄንን የለወጠው ነገር? አሁን ይሄንን መለወጡ እንዳልኩ ቅድም እንዳልነውም የሪሳይክል ሂደቱ እየተፋጠነ መምጣቱና ቨርጅኑ እየተወደደ መምጣቱ ሪሳይክሉ ላይ ሰው እንዲያተኩር ማድረግ ጀምሯል። አሁን ለምሳሌ በፊት ላይ ፌስታሎች በቨርጅ ማቴሪያል ነበር የሚመረቱ የነበሩት። አሁን ኢትዮጵያ ውስጥ ኦልሞስት ከ80 ወይ ከ90 በመቶ በሪሳይክል ነገሮች ነው የሚመረቱት። ፌስታሎች ማለት ከፌስታሎች መልሶ ጥቅም ላይ በመዋል ጀሪካኖችን፣ እነዚህ ለፓኬጂንግ የሚመጡ ኢምፖርት የሚሆኑ የሻምፖ እቃዎች እነሱ ናቸው መልሰው አሁን ፌስታል ሆኖ መታያቸው እነሱ ናቸው ሪሳይክል። በፊት ትቦ የሚዘጉ የነበሩ ነገሮች አሁን አንድ ኪሎ ፕላስቲክ ብትሰበስብ ከማንም በላይ አሁን ትልቁ ትርፋማ የሆነው ፕላስቲክ መሰብሰብ ላይ ነው። 10 ኪሎ ብትሰበስብ በቀን ውስጥ 1000 ብር ይኖራል። ለዛ ነው ውሃ ስጠጣ ቆመ ቁጭ አርገ ዞር ብትል ተመልሳ አታገኘውም። ይሄን ፖድካስት አቁሜ መሄድ አለብኝ። አንድ ጓደኛዬ እንዲያለ ትልቅ ፋብሪካ አንድ ለቅሶ ቤት ሰብስብ ይለኛል። እንዲህ ሳየው ስለሚገዛው ስለሚያው ሰብስብ ይለኛል። ፕላስቲኮች ወድቆ ሳያቸው ተነስተ ሰብስብ ቫልዩን ያውቀዋል። ኦልሞስት አሁን ላይ አሁን ከብረት በላይ ቫልዩ አለው። አሁን ብረት ከመሰብሰብ ፕላስቲክ መሰብሰብ አሁን እንደውም ቫልዩ የበለጠ የፕላስቲኩ ይመስል ብረት ስክራፕ ከ80 ብር ሊበልጥ ይችላል። እንደዛ አካባቢ ነው የሚሆነው። እንደዛ አሁን ፕላስቲክ ከዛ በላይ ነው።